ኦክቶበር 26 የዕለቱ መልእክት ርዕስ ታማኝና አማኝ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ዕብራውያን ምዕራፍ 10 ቁጥር 23። የአማኞች ኅብረት በታማኙ አምላክ በማንነቱና በገባው የተስፋ ቃል እንዲሁም ተስፋ ቃል በተገባላቸው አማኞች መካከል ያለ የፍቅር መስመር ነው። እግዚአብሔር ሊያደርግ የሚፈልገውን ነገር ከማድረጉ በፊት አስቀድሞ የተስፋ ቃል ይገባል። የገባውንም የተስፋ ቃል በራሱ የጊዜ ሰሌዳ ይፈጽማል። በገባልንና በሚፈጽምልን የጊዜ ሰሌዳ መካከል የጊዜ ርዝማኔ አለ። የጊዜውን ርዝማኔ ለማወቅ እንፈልጋለን። አጭር ጊዜ ሲሆን ደስ ይለናል፣ ረጅም ሲሆንብን ደግሞ እንፈተናለን። ይህን እውነት መሰረት በማድረግ ነው የዕብራውያን ጸሐፊ የተስፋን ቃል የሰጠው አምላክ ባህሪ ምን እንደሚመስል ካሳየን በኋላ የእኛን ድርሻ የሚያሳውቅ። የተስፋን ቃል የሰጠው የታመነ ነው ማለት እግዚአብሔር በተለያየ ጊዜ ሐሳቡን የሚለዋውጥ አምላክ አለመሆኑ፣ አደርጋለሁ ካለ ከማድረግ ወደ ኋላ አለማለቱን፣ የገባውን የተስፋ ቃል ከመፈጸም ምንም የሚያግደው ነገር አለመኖሩንና በአጠቃላይ ታማኝ መሆኑን ያሳየናል። እንግዲህ እግዚአብሔር ለገባው የተስፋ ቃል ታማኝ ከሆነ ከኛ ምን ይጠበቃል ስንል እንዳይነቃነቅ የተስፋችንን ምስክርነት መጠበቅ ነው። የተስፋ ምስክርነታቸውን መጠበቅ አቅቷቸው የተነቃነቁ፣ ስፍራ የለቀቁ፣ ያጉረመረሙ፣ የታለ ያሉ ብዙዎች ናቸው። ይህ ደግሞ ወደ ተስፋ መቁረጥ ያመራል። እዚህ ውስጥ እንዳንገባ እኮ ነው አስቀድሞ እግዚአብሔር የተስፋን ቃል የሰጠን። የተስፋን ቃል መግባቱ በእኛ ሕይወት ውስጥ ሊሰራ ያሰበውን አጀንዳ አስቀድሞ ማሳወቁ ከሆነ እንዴት ታዲያ አሁን እኛ ተነስተን እግዚአብሔር የተስፋ ቃሉን እንደማይፈጽም ልናስብና ልንናገር እንችላለን? በፍጹም አይገባም። ይልቁኑ ሰዎችም ይሁን ሁኔታዎች፣ ሰይጣንም ይሁን ልዩ ልዩ ተግዳሮቶች የተስፋ ቃላችንን እንዲያነቃንቁት አንፍቀድላቸው። የተስፋን ቃል የሰጠው አምላክ በራሱ ጊዜ እንደሚመጣና ቃሉን በታማኝነት እንደሚፈጽም መጽሐፍትና ታሪክ ማስረጃዎች ናቸው። ይሄ አምላክ ዛሬም በስራ ላይ ነው። እኛ ጋር ሲደርስ ባህሪው አልተለወጠም፣ አይለወጥም። ስለዚህ በተገባላችሁ የተስፋ ቃል ላይ ጽኑ እንጂ የተስፋ ቃላችሁን አትጣሉ። ይቀጥሉ፣ ታማኝና አማኝ